الشغالات اللي عم يشتغلوا عندي عم يسببوا لي مرض العصبي والله. ليه؟ لانه لا حافظين عاداتنا ولا تقاليدنا، وفي منهم باردات كثير كثير باردين كثير. ايه بعدين ما بعرف يعني يلي بدهم اياه بيسمعوه، يلي بدهم اياه ما بيسمعوه. هلا انا مثلا عندي وحده تصوري الي 8 اشهر تاري بتحكي عربي مثلي ومثلك وما كشفتها. ليه؟ ما بعرف، على طول عم تحكي معي انجليزي وبحكي معها انجليزي. شو جنسيتها؟ جنسيتها من غانا. من على أفريقيا طول. من غانا. بس سألتها أنا سؤال، قلت لها قبل ما تشتغلي عندي بالإنجليزي طبعا، وين كنتي عم تشتغلي؟ شوفي شو لفظتها، قالت لي بمدرسة. بالعربي. بالعربي قالت لي بمدرسة، مو بالمدرسة، قالت لي كنت اشتغل بمدرسة. يو تاريكي بتحكي عربي؟ አንዲት ማዳም አሰሪ ማለት ነው የቤት ሰራተኛዋን በዘነዘና አናቷ ብላ ገላት አመለጠች። ከዛ ተያዘች። ለምንድን ነው ማዳምሽን የገደልሻት ተብላ ስትጠየቅ ሁሌ ምግቤ ላይ መድኃኒት ወይም መልዝ ትጨምራለች እና ለዛ ነው የገደልኳት ብላ ለፖሊሶች መልስ ሰጠች። ታዲያ ለምንድን ነው መድኃኒት ከጨመረች መልዝ ከጨመረች ምግብሽ ላይ ከሷ በፊት ቀድመሽ ያልሞትሽው ተብላ ተጠየቀች ማለት ነው። እኔ ዛሬ ሴትዋ አይናት መጣች ክፍል አንዲት ሀበሻ የቤት ሰራተኛ መዳሟን ገላታለች። እንደውም ሴትዋ ሶሪያዊ ናት፣ ድራማ ትሰራለች፣ ፊልም ትሰራለች እና በዘነዘና ገደለቻት መታ። ደግሞ እድሜዋ 70 ዓመቷ ነው አለች። እንዴ የኛ ሀበሻ ኢትዮጵያዊ አልኳት። አዎ ሀበሻ እርግጠኛ ነሽ አልኳት። አዎ ነይ ነይ ያታለች። እሺ ብዬ አምጥታ አሳየችኝ ቪዲዮን ማለት ነው። ሳያት ልጅቷ በጣም ጨነቀኝ፣ ጠበበኝ እስከማየው እንደው አልዋሻቸው ማለት ነው። የእውነት ሳያት ናይጄሪያዊ ናት ልጅቷ። እንግሊዝኛ ታወራለች ምናምን፣ ናይጄሪያዊ ናት። አይ እቺ እኮ ሀበሻ አይደለችም፣ እቺ ናይጄሪያዊ ናት አልኳት። እንዴ ኧረ ሀበሻ ናት አየሻት አለችላ። እቺ ሀበሻ አይደለችም፣ እነሱ ዜና ላይ ሀበሻ ኢትዮጵያዊ ናት ብሎ ነው የጻፉት አለችኝ። አይ ምናልባት ስም ተሳስቶ ሊሆን ይችላል አላውቅም፣ ላኪን እቺ ኢትዮጵያዊ አይደለችም ናይጄሪያዊ ናት፣ ከፈለግሽ ጠይቂ ያልኳት። አይ ባሌም እኮ ስነግረው አይተዋት እቺ ኢትዮጵያዊ አይደለችም እና ናይጄሪያዊ ናት ብሎኝ ነበረ፣ ግን እኔ ዜና ላይ ብዙ ቦታ ኢትዮጵያዊ ስለተባለ አላመንኩም። ባሌ ናይጄሪያዊ ናት ሲለኝ አላመንኩትም ማለት ነው። እኔ በድጋሚ ነገርኩሽ፣ እቺ እያት መልኳ ራሱ በደንብ ያት፣ እቺ ናይጄሪያዊ ናት እንጂ ሀበሻ አይደለችም። ለማንኛውም እንደዛ አልኳት እንትናልን ማለት ነው። ምን ልላችሁ ፈልጌ ነው፣ በሰው ሀገር ላይ ለስራ ብለን መጥተን በእርግጥ ልጅቷ ምን እንደደረሰባት አናውቅም። አሁን አረብ ሀገር ላይ ብዙ ጊዜ ሰራተኛ ልጅ ገደለች፣ ሰራተኛ አሰሪዋ ገደለች፣ ሰራተኛ እንደዚህ ይባላል። ለምን ያ ነገር እንዳደረጉ አይታወቅም። አሁን እቺ ናይጄሪያዊ እኔ ሀቂቀትን ኢትዮጵያዊ ባለመሆኗ ደስ ብሎኛል፣ ግን ያው ሰው ናት እንግዲህ የሰራለው አገኛለሁ የተሻለ ህይወት አገኛለሁ ብላ ነው። የሚገርማችሁ ነገር ሴትዋ ድራማ ትሰራለች፣ እንደነገርኳችሁ ፊልም ትሰራለች። ፎቶ ላይ ያስቀምጥላችኋለሁ። በምትሄድበት እያንዳንዱ ቦታ ከኋላ ኋላ እንደ ጋርድ ተከትላ ትሄዳለች እቺ ሰራተኛዋ ማለት ነው። በጣም ብዙ አመት ነው ቤቷ የቆየችው። ብር አልሰረቀች፣ ወርቅ አልሰረቀች፣ ሰርቃ የሄደች ነገር የለም። ዜና ላይ እንደሰማሁትም ሴትዋይም እንደነገረችኝ ከመሬት ተነስታ ማዳሟን መግደል አትችልም። አላህ ነው የሚያውቀው፣ አላውቅም። ያው በእርግጥ አንዳንዴ ሴጣንም ጂኒ ሼጣን ምናምን በጣም ከባድ ነው፣ ሊያሳስት ይችላል። ግን የሆነ ሌባ አይደለችም፣ የሆነ ነገር ሰርቃ አልወጣችም፣ ምን አላለችም። አብራ ቪዲዮ ትሰራለች ከነሱ ጋር። ከመሬት ተነስታ መዳሟን ለዛውም የ70 ዓመት ሴት ገላ ልታመልጥ አትችልም። ግን ያው ጥንቃቄ ማድረግ ነው እህቶቼ። አንዳንድ አረቦች በጣም ትዕግስታችሁን ያስጨርሷቸዋል። በቃ በጣም እኛ ወላሂ ነው የምላቸው አረብ ሀገር ላይ ያለን ሴቶች ያው ጥሩ አረቦች ጥሩ አሰሪ አላህ የሰጠን አልሐምዱሊላህ። ጥሩ አሰሪ ያላችሁ ሴቶች በዚህ አጋጣሚ ፈጣሪያቸውን አመስግኑ፣ አላህን አመስግኑ። ላኪን በጣም ጨቅጫቃ ከባድ የሆኑ ጸባያቸው በቃ የማይቻል ከባድ የሆኑ አረቦች ቤት ለምሳሌ ወንዶች ከሆናችሁ በሆነ ጊዜ አንዴ ነው የምታገኟቸው። እኛ ሴቶች ግን 24 ሰዓት ነው ከነሱ ጋር የምንገናኘው። 24 ሰዓት አብረን ነው ብዙ ጸባያቸውን ብዙ ነገራቸውን ችለን ነው የምንኖረው። እና ከባድ አረቦች ቤት የምትሰሩ ሴቶች በጣም ጥንቃቄ አድርጉ። እንደነገርኳችሁ ትዕግስታችሁን በቃ እንዴት ቤት ልንገራችሁ። አንዳንዴ የሆነ ንግግራቸው የሚሳደቡ አሉ፣ የሆነ ቁጣቸው እንዴት ቤት ልንገራችሁ። በቃ እኔ አላቅም። ብቻ ከዚህ በፊት ብዙ ቤቶች ስላሳለፍኩኝ ነው የምነግራችሁ። እና ትዕግስት አይኖራችሁም በቃ የእውነት። እና እንደዚህ አይነት ነገር ውስጥ የሚገቡ ሴቶች እኔ ከመሬት ተነስቶ አይደለም። በዛ ላይ እዚያ አረብ ሀገር እንደ ኢትዮጵያ አይደለም። የገደለ ይገደላል። ሳኡዲ ሞንሽ፣ ዱባይ ሞንሽ፣ ኩዌትም ሞንሽ፣ የትም ሀገር ከኢትዮጵያ ውጪ እኔ እንደማውቀው አረብ ሀገራት በተባለ ሁሉም የገደለ ሰው ይገደላል።
ይሄ ነገር ስለዚህ አንዳንዴ የሆነ ስሜታዊ ስትሆኑ ቆም ብላችሁ አስቡ። እኛ አበሾች ማለት ነው። በእርግጥ እቺ ናይጄሪያዊ ናት፣ ለሌሎቻችንም ቢሆን ጥንቃቄ ለማድረግ ነው። እና ትላንትና ነው እንግዲህ ሴቷ የተገደለችው። ታቋታላችሁ። እንደውም ብዙ ጊዜ ቲቪ ላይ ራሱ ትሰራለች ድራማ፣ በተለይ በረመዳን ወቅት ላይ በጣም ትሰራለች። ማዕሩፍ ሴት ናት። ስብሃንአላህና ቀድሯ ሆኖ በቤት ሰራተኛዋ ተገደለች ልላችሁ ነው እንግዲህ